በካሪቢያን ባህር እምብርት ላይ በዓለም ታላላቅ ግዛቶች መገናኛ ላይ የምትገኝ አንዲት ማራኪ እና ውብ ደሴት። ይህች ምድር ማለቂያ የሌለው ነጭ አሸዋማ የባህር ዳርቻ፣ ጣፋጭ የሸንኮራ አገዳ እና የዓለምን ትኩረት የሳበ ትንባሆ የሚበቅልባት ብቻ አይደለችም። ይህች ደሴት የደም፣ የላብ፣ የባርነት፣ የጀግንነት፣ የዓለምን ታሪክ የቀየረ አብዮት እና የሰው ልጅን ከኒውክሊየር ጦርነት አፋፍ ያደረሰ የቀዝቃዛው ጦርነት ማዕከል የሆነች ታላቅ ሀገር ናት። ከጥንቶቹ ሰላማዊ የታይኖ ጎሳዎች ጀምሮ እስከ አውሮፓውያን አሰቃቂ ወረራ፣ ከባህር ላይ ወንበዴዎች መፈንጫነት እስከ አሜሪካ ማፊያዎች መጫወቻ ሜዳነት፣ እንዲሁም ከፊደል ካስትሮና ቼጉቬራ የማይበገር የአብዮት መንፈስ እስከ ዛሬዋ ዘመናዊት ኩባ ድረስ ይህ ታሪክ የትግል፣ የህልውና እና የጽናት ታሪክ ነው። ይህ የዓለምን ኃያላን መንግስታት ላለፉት 6 አስርተ ዓመታት ስትሞግት የኖረችው የኩባ ሙሉ ታሪክ ነው። ለአንድ አፍታ ይህንን ቪዲዮ ላይክ በማድረግ እና ቻናላችንን ሰብስክራይብ በማድረግ የቻናላችን ቤተሰብ በመሆን እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ታሪካችን የሚጀምረው አውሮፓውያን ይችን አህጉር ከማግኘታቸው በሺዎች የሚቆጠሩ ዓመታት በፊት ነው። ኩባ የካሪቢያን ትልቋ ደሴት ስትሆን የተፈጥሮ አቀማመጧ እጅግ አስደናቂና ለኑሮ ምቹ ነበረች። ከክርስቶስ ልደት በፊት ጀምሮ በኩባ ምድር ላይ የተለያዩ የሰው ዘሮች ሰፍረው ይኖሩ ነበር። ከነዚህም ውስጥ በዋናነት 3 ጎሳዎች ይጠቀሳሉ። ጓናሃታቤይ፣ ሲቦኔይ እና ታይኖ የተባሉት ናቸው። የጓናሃታቤይ እና የሲቦኔ ህዝቦች በዋናነት አዳኞችና ለቃሚዎች ሲሆኑ በደሴቲቱ ምዕራባዊ ክፍል በሚገኙ ዋሻዎች ውስጥ ይኖሩ ነበር። ሆኖም የደሴቲቱን ታሪክ በአብዛኛው የያዙት እና የላቀ ባህል የነበራቸው ታይኖ የተባሉት ህዝቦች ናቸው። ታይኖዎች ከደቡብ አሜሪካ ኦሪኖኮ ወንዝ የአሁኗ ቬኔዙዌላ ተነስተው በካሪቢያን ባህር ደሴቶች እየተዘዋወሩ በመጨረሻ ኩባ ላይ የሰፈሩ ህዝቦች ነበሩ። ታይኖ የሚለው ቃል በቋንቋቸው ጥሩ ወይም ክቡር ማለት ሲሆን ስማቸው እንደሚገልጸው እጅግ ሰላማዊ፣ እንግዳ ተቀባይ እና ከተፈጥሮ ጋር ተስማምተው የሚኖሩ ህዝቦች ነበሩ። የታይኖዎች አኗኗር እጅግ አስደናቂ ነበር። ካሲኬ በሚባሉ መሪዎች የሚተዳደሩ ሲሆን ማህበረሰባቸው የተደራጀና የራሱ የሆነ የግብርና ስርዓት ነበረው። በኩባ ለም መሬት ላይ ካሳቫ፣ ዩካ፣ ስኳር ድንች፣ በቆሎ እና ሌሎች አትክልቶችን ያመርቱ ነበር። ከዚህም በተጨማሪ ኮሂባ ብለው የሚጠሩትን ትንባሆ የማልማትና የማጨስ ባህል ነበራቸው። ይህ ባህል ቆየት ብሎ ዓለምን በኩባ ሲጋራነት ያስተዋውቃል። ታይኖዎች ቦሂዮ በሚባሉ ከዘንባባ ቅጠልና ከእንጨት በተሰሩ ክብ ቤቶች ውስጥ ይኖሩ ነበር። ለመዝናናት ባቴይ የተባለ የኳስ ጨዋታ ይጫወቱ ነበር። እንዲሁም ሐማካ በተባለ የተንጠለጠለ አልጋ ላይ ይተኙ ነበር። ይህ የሐማካ አልጋ ጽንሰ ሐሳብ በኋላ ላይ በመርከበኞች ዘንድ በመላው ዓለም ታዋቂ ሆኗል። በዚች ደሴት ላይ ምንም አይነት የጦር መሳሪያ ፋብሪካ፣ ግዙፍ እስር ቤቶች ወይም የገንዘብ ሥርዓት አልነበረም። ሕዝቡ በተፈጥሮ ሀብት ላይ ተመስርቶ ፍጹም በሆነ የጋራ መረዳዳት ላይ የተመሠረተ ሕይወት ይመራ ነበር። የካሪቢያን አውሎ ነፋስ፣ ሁራካን እና አልፎ አልፎ ከጎረቤት ደሴቶች የሚመጡ የካሪብ ጎሳዎች ጥቃት ካልሆነ በስተቀር የኩባ ሰማይ ሰላማዊ ነበር። ይህ ሰላማዊ ሕይወት ግን እንደ አውሮፓውያን የዘመን አቆጣጠር በጥቅምት 27 ቀን 1492 ለዘላለም ተቀየረ። የሰው ልጅ ታሪክን ከቀየሩ ታላላቅ ክስተቶች አንዱ በሆነው በዚህ ቀን ክሪስቶፈር ኮሎምበስ በኩባ ምድር ላይ እግሩን አሳረፈ። ክሪስቶፈር ኮሎምበስ በኩባ ሰሜናዊ ምስራቅ የባህር ዳርቻ ላይ ሲያርፍ በውበቷ ተማርኮ በማስታወሻው ላይ የሰው ልጅ ዓይን ካያቸው ምድሮች ሁሉ እጅግ ውብ የሆነች ምድር በማለት ጽፏል። ኮሎምበስ ህንድ የደረሰ ስለመሰለው የአካባቢውን ነዋሪዎች ህንዳውያን አላቸው። ኮሎምበስ በመጀመሪያው ጉዞ አካባቢውን ዳሰሰው እንጂ ሙሉ በሙሉ አልተቆጣጠረውም ነበር።
ነገር ግን ከጥቂት ዓመታት በኋላ ስፔናውያን ደሴቲቱን በይፋ ቅኝ ግዛት ለማድረግ ወሰኑ። በ1511 ዲዬጎ ቬላስኬዝ ዴ ኩዌላር የተባለ ስፔናዊ አዛዥ ከ300 በላይ ወታደሮች ጋር በመሆን ኩባን ለመቆጣጠር መጣ። የስፔናውያን ዓላማ ወርቅ መፈለግና ግዛታቸውን ማስፋፋት ነበር። በዚህ ጊዜ ነው የኩባ ታሪክ የመጀመሪያው ጀግና ብቅ የሚለው። ስሙ ሃቱዌይ ይባላል። ሃቱዌይ ከጎረቤት ደሴት ሂስፓኒዮላ የአሁኗ ሄይቲ እና ዶሚኒካን ሪፐብሊክ በስፔናውያን ጭካኔ ምክንያት ሸሽቶ ወደ ኩባ የመጣ የታይኖ ጎሳ መሪ ነበር። ሃቱዌይ ለኩባ ነዋሪዎች ስፔናውያን ይዘውት የመጡትን አደጋ ሲያስጠነቅቃቸው እንዲህ አለ። እነዚህ ሰዎች የሚያመልኩት አንድ አምላክ አላቸው፣ እሱም ወርቅ ነው። ወርቅ ካላችሁ ይገድሏችኋል። ሃቱዌይ የኩባን ነዋሪዎች አስተባብሮ በስፔናውያን ላይ የደፈጣ ውጊያ ጀመረ። የጦር መሳሪያ ብልጫ የነበራቸውን ስፔናውያን ለወራት አስጨነቃቸው። ሆኖም በመጨረሻ ተይዞ በሞት እንዲቀጣ ተፈረደበት። ሃቱዌይ በእንጨት ላይ ታስሮ በእሳት ሊቃጠል ሲል አንድ ስፔናዊ ቄስ መጥቶ ክርስትናን ተቀበልና ነፍስህ ወደ መንግሥተ ሰማያት ትግባ አለው። ሃቱዌይ ስፔናውያን ወደ መንግሥተ ሰማያት ይገባሉ ወይ ብሎ ጠየቀ። ቄሱም አዎ ጥሩ ስፔናውያን ይገባሉ ሲል መለሰ። ሃቱዌይም በታሪክ ሲታወስ የሚኖረውን ቃል ተናገረ። እንግዲያውስ እኔ ወደ መንግሥተ ሰማያት መሄድ አልፈልግም፣ ስፔናውያን ወደ ሌሉበት ገሃነም ብገባ እመርጣለሁ። ሃቱዌይ በእሳት ተቃጥሎ ሞተ። ነገር ግን የኩባ የመጀመሪያው የነጻነት ሰማዕት ሆኖ በታሪክ ተመዘገበ። ከሃቱዌይ ሞት በኋላ ስፔናውያን መላዋን ኩባ ተቆጣጠሩ። ኢንኮሚየንዳ የተባለ እጅግ ጨካኝ የሆነ የባርነት ሥርዓት ዘረጉ። ታይኖዎች በወርቅ ማዕድን ማውጫዎች ውስጥና በእርሻ ቦታዎች ላይ ያለ ዕረፍት እንዲሰሩ ተገደዱ። ከዚህም በላይ ስፔናውያን ይዘዋቸው የመጡት አዳዲስ በሽታዎች እንደ ፈንጣጣ፣ ኩፍኝ እና ኢንፍሉዌንዛ የመሳሰሉት ለአካባቢው ነዋሪዎች በሽታን የመከላከል አቅም ስላልነበራቸው እንደ ቅጠል አረገፋቸው። የጭካኔውና የበሽታው ጥምረት እጅግ አሰቃቂ ነበር። ብዙ ታይኖዎች ለስፔናውያን ባሪያ ከሚሆኑ ብለው የጅምላ ራስን ማጥፋት፣ መርዝ በመጠጣት እና ራሳቸውን በመስቀል ፈጸሙ። በአጭር ጊዜ ውስጥ በመቶ ሺዎች የሚቆጠረው የኩባ ተወላጅ ሕዝብ ሙሉ በሙሉ በሚባል ደረጃ አለቀ። የስፔን ግዛት ተስፋፋ። ነገር ግን ኪባ የሞት እና የጨቆና ምድር ሆነች። የኩባ ተወላጆች ካለቁ በኋላ ስፔናውያን በኩባ ወርቅ እንዳሰቡት በብዛት እንደማይገኝ ተገነዘቡ። ነገር ግን ኩባ ሌላ እጅግ ውድ የሆነ ጂኦግራፊያዊ ጠቀሜታ ነበረች። ኩባ ወደ አዲሱ ዓለም አሜሪካ ለሚገቡና ለሚወጡ መርከቦች ዋና መተላለፊያ በር ሆነች። በተለይም ዋና ከተማዋ ሃቫና የስፔን ግዙፍ የንግድ መርከቦች ጋሊየንስ በደቡብ አሜሪካ የዘረፉትን ወርቅና ብር ጭነው ወደ አውሮፓ ከመጓዛቸው በፊት የሚሰባሰቡበትና ጥገና የሚያደርጉበት ስትራቴጂካዊ ወደብ ሆነች። ሃቫና በአጭር ጊዜ ውስጥ የካሪቢየን እጅግ ደማቅና ሀብታም ከተማ ሆነች። ነገር ግን ይህ ሀብትና የንግድ እንቅስቃሴ የሌሎች የአውሮፓ ሀያላን መንግስታትና የባህር ላይ ወንበዴዎች ፓይሬትስ ትኩረት ሳበ። በ16ኛውና 17ኛው ክፍለ ዘመን ኩባ የባህር ላይ ወንበዴዎች መፈንጫ ሆነች። እንደ ጃክ ዴ ሶሬስ የመሳሰሉ ፈረንሳውያን፣ እንደ ሄንሪ ሞርጋን የመሳሰሉ እንግሊዛውያን የባህር ላይ ወንበዴዎች ሃቫናንና ሌሎች የኩባ ከተሞችን ደጋግመው አተኩ፣ ዘረፉ፣ አቃጠሉ። ይህን ለመከላከል ስፔን በሃቫና ዙሪያ ግዙፍ ምሽጎችን እንደ ሞሮ ካስትል ገነባች። ሃቫና በዓለም ላይ ካሉ እጅግ የተመሸጉ ከተሞች አንዷ ሆነች። ወደ 18ኛው ክፍለ ዘመን ስንሸጋገር የኩባ ታሪክ ሌላ ታላቅ እና አሳዛኝ ምዕራፍ ከፈተ። ይህ ምዕራፍ ስኳር ይባላል። በ1791 በጎረቤት ሄይቲ የተነሳው የባሪያዎች አብዮት የዓለምን የስኳር ገበያ አናጋው። ሄይቲ የዓለም ቁጥር 1 የስኳር አምራች የነበረች ሲሆን አብዮቱ ሲፈነዳ ብዙ ፈረንሳውያን የእርሻ ባለቤቶች
ወደ ኩባ ሸሹ። ይህ አጋጣሚ ኩባን የዓለም ግዙፍ የስኳር አምራች እንድትሆን አደረጋት። የኩባ ለም መሬት በሙሉ በሸንኮራ አገዳ ማሳዎች ኢንጄኒዮስ ተሸፈነ። ነገር ግን ይህን ሁሉ ሸንኮራ አገዳ የሚያመርት የሰው ጉልበት ያስፈልግ ነበር። የታይኖ ሕዝቦች ከጠፉ ቆይተዋል። መፍትሄው የአትላንቲክ የባሪያ ንግድ። ስፔናውያን በሚሊየን የሚቆጠሩ ጥቁር አፍሪካውያንን ከምዕራብ አፍሪካ በማጓጓዝ እንደ ዕቃ እየገዙ ወደ ኩባ አስገቧቸው። የኩባ የስኳር ማሳዎች ለአፍሪካውያን የሲኦል ምድር ሆኑ። በቀን እስከ 18 ሰዓታት በጅራፍ እየተገረፉ ይሰሩ ነበር። አብዛኛዎቹ በከባድ ድካም፣ በበሽታ እና በተመጣጠነ ምግብ እጦት ይሞቱ ነበር። ሆኖም አፍሪካውያኑ ማንነታቸውን ሙሉ በሙሉ አላጡም። በድብቅ ቋንቋቸውን፣ እምነታቸውንና ሙዚቃቸውን ጠበቁ። የካቶሊክ እምነትን ከምዕራብ አፍሪካ እምነቶች ጋር በማቀላቀል ሳንቴሪያ የተባለ አዲስ የሃይማኖት ሥርዓት ፈጠሩ። የኩባ ሙዚቃ፣ ዳንስ እና ባህል ዛሬ ላይ ለዓለም የምናውቀው ሕያው ቅርጽ እንዲይዝ ያደረጉት እነዚህ በሰንሰለት ታስረው የመጡት አፍሪካውያን ናቸው። የአፍሪካ ከበሮ ምት ከስፔን ጊታር ጋር ተዋህዶ የኩባን ነፍስ ፈጠረ። ስኳር ኩባን አበለጸጋት። ነገር ግን ይህ ብልጽግና የተገነባው በሚሊዮኖች አፍሪካውያን አጥንትና ደም ላይ ነበር። በ19ኛው ክፍለ ዘመን አጋማሽ አብዛኛዎቹ የላቲን አሜሪካ ሀገራት ከስፔን ቅኝ ግዛት ነፃ ወጥተው ነበር። ነገር ግን ኩባ፣ ፖርቶሪኮ እና ፊሊፒንስ አሁንም በስፔን ስር ነበሩ። ስፔን የካሪቢያን ዕንቁ የሆነችውን ኩባን ለመልቀቅ አንዳችም ፍላጎት አልነበራትም። ሆኖም በኩባውያን ዘንድ የነፃነት ጥያቄ ማደግ ጀመረ። በሀገሪቱ ውስጥ ትልቅ የሀብት ክፍፍል ነበር። ስፔናውያን ፔኒንሱላሬስ ሁሉንም ሥልጣን ሲቆጣጠሩ፣ በኩባ የተወለዱት ስፔናውያን ክሪዮዮስ፣ የተደባለቁ ዘሮች ሙላቶስ እና ጥቁር ባሪያዎች ምንም አይነት መብት አልነበራቸው። ጥቅምት 10 1868 ካርሎስ ማኑኤል ዴ ሴስፔዴስ የተባለ የስኳር እርሻ ባለቤት የነፃነትን ደወል አቃጨለ። ግሪቶ ዴ ያራ በመባል በሚታወቀው በዚህ ታሪካዊ ቀን ሴስፔዴስ የራሱን ባሪያዎች ነፃ አውጥቶ ከኔ ጋር ሆናችሁ ለኩባ ነፃነት ተዋጉ አላቸው። ይህ ክስተት የ10 ዓመቱ ጦርነት በመባል የሚታወቀውን ደም አፋሳሽ የነፃነት ትግል ጀመረ። በሺዎች የሚቆጠሩ ኩባውያን ጥቁሮችም ነጮችም አብረው ስፔንን ታገሉ። ጦርነቱ እጅግ አውዳሚ ነበር። ከ200,000 በላይ ሰዎች ሞቱ። ሆኖም በ1878 ኩባውያን በጦር መሳሪያ እጥረትና በውስጥ ክፍፍል ምክንያት ተሸነፉ። ስፔን በዛንሆን ስምምነት ፓክት ኦፍ ዛንሆን የተወሰኑ ማሻሻያዎችን ለማድረግ ቃል ገብታ ጦርነቱ ቆመ። የባርነት ሥርዓትም በመጨረሻ በ1886 ተወገደ። ነገር ግን የነፃነት እሳቱ አልጠፋም። በዚህ ጊዜ ነው የኩባ ታላቁ ብሔራዊ ጀግና እና ራዕይ አብሳሪ ሆዜ ማርቲ ብቅ የሚለው። ሆዜ ማርቲ ወታደር አልነበረም። እሱ ገጣሚ፣ ጋዜጠኛ፣ ጸሐፊ እና ምሁር ነበር። ማርቲ ገና በ16 ዓመቱ በስፔን ላይ በማመፁ ታስሮ በግዞት ተሰደደ። ሕይወቱን ሙሉ በግዞት በተለይም በአሜሪካ ኒውዮርክ እና ታምፓ ከተሞች በማሳለፍ የኩባን ነፃነት በብዕሩ እና በንግግሮቹ አቀጣጠለ። ማርቲ ኩባ ነፃ እንድትወጣ ብቻ ሳይሆን ፍትሃዊ፣ ዘረኝነት የሌለባት እና ከማንኛውም የውጭ ጣልቃ ገብነት በተለይም ከአሜሪካ ተጽዕኖ የጸዳች እንድትሆን ይመኝ ነበር። የአሜሪካን ግዛት አውቀዋለሁ፣ በውስጡ ነው የኖርኩት። የኩባ ነፃነት በሌላ ወራሪ እንዳይጠለፍ መጠንቀቅ አለብን ይል ነበር። በ1895 ሆዜ ማርቲ እንደ ማክሲሞ ጎሜዝ እና አንቶኒዮ ማሴዮ የመሳሰሉ ምርጥ ጀነራሎች ሁለተኛውንና የመጨረሻውን የነፃነት ጦርነት ጀመሩ። ማርቲ ራሱ በግንቦት 1895 ወደ ጦር ሜዳ ገብቶ ዶስ ሪዮስ በተባለ ቦታ በተደረገ ውጊያ ላይ በጥይት ተመትቶ ወደቀ። የማርቲ ሞት ኩባውያንን ይበልጥ አስቆጣቸው እንጂ አላስቆማቸው። ስፔናውያን ጦርነቱን ለማሸነፍ ሲሉ ቫሌሪያኖ ዌይለር የተባለ ጨካኝ ጀነራል ሾሙ።
ዌይለር በዓለም ታሪክ ውስጥ ለመጀመሪያ ጊዜ የማጎሪያ ካምፖችን በመጠቀም በሚሊዮን የሚቆጠሩ የኩባ ገበሬዎችን ከእርሻቸው አፈናቅሎ በከተሞች ውስጥ አጎራቸው። ከ300,000 በላይ ኩባውያን በረሃብና በበሽታ አለቁ። ኩባውያን ግን ትግላቸውን ቀጠሉ። እናም ስፔን ጦርነቱን እየተሸነፈች መጣች። ድሉ በእጃቸው መዳፍ ላይ ነበር። ነገር ግን ታሪክ ሌላ ያልታሰበ አቅጣጫ ሊይዝ ነበር። የኩባ የነጻነት ታጋዮች ማምቢሴስ ስፔናውያንን አሸንፈው ከመላው ደሴቲቱ ሊያስወጧቸው ተቃርበው ነበር። ስፔን በኢኮኖሚም በወታደራዊ አቅምም ዝላ ነበር። በዚህ ወሳኝ ሰዓት ከኩባ የባህር ዳርቻ 90 ማይል ብቻ ርቃ የምትገኘው አሜሪካ ጉዳዩን በቅርበት ትከታተል ነበር። አሜሪካ ለረጅም ጊዜ ኩባን የራሷ ግዛት ለማድረግ ስታልም ኖራለች። የኩባ ስኳር እና ስትራቴጂካዊ ቦታ ያጓጓት ነበር። በየካቲት 15 1898 በሃቫና ወደብ ላይ ቆማ የነበረችው ዩኤስኤስ ሜይን የተባለች የአሜሪካ የጦር መርከብ ባልታወቀ ምክንያት ፈነዳች። 260 የአሜሪካ መርከበኞች ሞቱ። የአሜሪካ ጋዜጦች ፍንዳታውን ስፔን እንደፈጸመችው አድርገው በስፋት ዘገቡ። ሜይንን አስታውሱ፣ ስፔንን ወደ ገሃነም ስደዱ የሚለው መፈክር በአሜሪካ አስተጋባ። አሜሪካ በስፔን ላይ ጦርነት አወጀች። ይህ ጦርነት የስፔን አሜሪካ ጦርነት በመባል ይታወቃል። አሜሪካኖች ወደ ኩባ ገብተው ከኩባ ታጋዮች ጋር በመሆን ስፔናውያንን በአጭር ጊዜ ውስጥ ደመሰሱ። ጦርነቱ በይፋ አለቀ። ስፔን እጇን ሰጠች። ነገር ግን በሳንቲያጎ ዴ ኩባ ከተማ በተደረገው የስፔን እጅ መስጠት ሥነ ሥርዓት ላይ ለ30 ዓመታት ደማቸውን ላፈሰሱት የኩባ የነጻነት ታጋዮች ጀነራሎች ጥሪ አልተደረገላቸውም። እንዲያውም ወደ ከተማዋ እንዳይገቡ ተከለከሉ። አሜሪካኖች የስፔንን ባንዲራ አውርደው የራሳቸውን የአሜሪካን ባንዲራ ሰቀሉ። ኩባ ነፃ ወጣች ተባለ። ነገር ግን ከአንዱ ቅኝ ገዢ ስፔን ወደ ሌላ ኃያል ሀገር አሜሪካ ወታደራዊ ቁጥጥር ስር ወደቀች። ሆዜ ማርቲ የፈራው ነገር ሆነ። ነፃነቷ ተጠለፈ። ከ1898 እስከ 1902 አሜሪካ ኩባን በቀጥታ በወታደራዊ ኃይል አስተዳደረች። በ1902 አሜሪካ ለኩባ ነፃነት ሰጠች። ነገር ግን አንድ ከባድ ቅድመ ሁኔታ ነበረው። በኩባ ሕገ መንግሥት ውስጥ የፕላት ማሻሻያ የተባለ አንቀጽ በግድ እንዲካተት ተደረገ። ይህ ማሻሻያ አሜሪካ በኩባ የውስጥ ጉዳይ በማንኛውም ጊዜ ጣልቃ የመግባት ወታደራዊ መብት እንዳላት ሕጋዊ የሚያደርግ ነበር። በተጨማሪም አሜሪካ በኩባ ምድር ላይ የጦር ሰፈር እንድትገነባ ይፈቅድላታል። ይህ የጦር ሰፈር ጓንታናሞ ቤይ በመባል የሚታወቀውና እስከ ዛሬዋ ዕለት ድረስ በአሜሪካ ቁጥጥር ስር የሚገኘው ቦታ ነው። ኩባውያን የራሳቸው ፕሬዚዳንት፣ የራሳቸው ባንዲራ እና ብሔራዊ መዝሙር ነበራቸው። ነገር ግን እውነተኛ ነፃነት አልነበራቸው። አሜሪካኖች የኩባን የስኳር እርሻዎች፣ ማዕድናት፣ ባንኮች እና የቴሌኮም ኩባንያዎች ሙሉ በሙሉ ተቆጣጠሩ። ማናቸውም የኩባ ፕሬዚዳንት የአሜሪካን ጥቅም የሚጻረር ውሳኔ ካሳለፈ የአሜሪካ የጦር መርከቦች ወዲያውኑ ሃቫና ወደብ ይደርሳሉ። ይህ አዲስ የኒዮ ኮሎኒያሊዝም ዘመን የኩባውያንን ብሔራዊ ኩራት ክፉኛ የጎዳ እና ለቀጣዩ ታላቅ አብዮት ዘር የዘራ ዘመን ነበር። በ20ኛው ክፍለ ዘመን መጀመሪያና አጋማሽ በተለይም በ1920ዎቹ እስከ 1950ዎቹ ኩባ አስገራሚ የሁለት ገጽታዎች ሀገር ሆነች። በአንድ በኩል ዋና ከተማዋ ሃቫና የዓለም ባለጸጎች፣ የሆሊውድ ኮከቦች እና የአሜሪካ ማፊያዎች መዝናኛ ገነት ሆነች። በአሜሪካ ውስጥ የአልኮል መጠጥ በተከለከለበት ዘመን ፕሮሂቢሽን ኤራ አሜሪካውያን ለመጠጣት፣ ቁማር ለመጫወትና ለመዝናናት ወደ ሃቫና ይጎርፉ ነበር። ሃቫና የካሪቢያንዋ ላስ ቬጋስ የሚል ስያሜ ያገኘች። በዚህ ጊዜ ውስጥ ነው የአሜሪካ ታዋቂ ማፊያዎች እንደ ሜየር ላንስኪ እና ላኪ ሉቺያኖ በኩባ ግዙፍ ካሲኖዎችን፣ የቅንጦት ሆቴሎችን እንደ ሆቴል ናሲዮናል እና የምሽት ክለቦችን የገነቡት። ሃቫና በገንዘብ፣ በሙዚቃ፣ በጭፈራ እና በሚያማምሩ መኪናዎች ተሞላች። የዝሙት አዳሪነት በስፋት ተስፋፋ። በሺዎች የሚቆጠሩ የኩባ ሴቶች ለውጭ አገር ቱሪስቶች አካላቸውን ለመሸጥ ተገደዱ። ሙስና ከመንግሥት ሥልጣን እስከ ታችኛው መዋቅር ድረስ እንደ ነቀርሳ ተስፋፋ።
በሌላ በኩል ከሃቫና የሚያንጸባርቅ ብርሃን ውጭ ትክክለኛው የኩባ ሕዝብ በከባድ ድህነት ውስጥ ይኖር ነበር። የስኳር እርሻ ሠራተኞች በዓመት ውስጥ የሚሰሩት ሸንኮራ በሚሰበሰብባቸው 4 ወራት ብቻ ሲሆን ለቀሪው 8 ወራት በሥራ አጥነትና በረሃብ ይሰቃዩ ነበር። የጤና፣ የትምህርት እና የመብራት አገልግሎት በገጠር ኩባ ፈጽሞ አይታወቅም ነበር። የሀብት ክፍፍሉ እጅግ ሰፊ ከመሆኑ የተነሳ ጥቂት ሚሊዮነሮችና በሚሊዮን የሚቆጠሩ አቅመቢስ ድሆች ነበሩ። የፖለቲካውም ሁኔታ እጅግ የተበላሸ ነበር። አንዱ አምባገነን ሌላውን ይተካ ነበር። ከነዚህ ሁሉ የከፋው ግን ፉልጄንሲዮ ባቲስታ የተባለው መሪ ነበር። ባቲስታ በመጀመሪያ በ1930ዎቹ እንደ ጦር ሰራዊት አዛዥ ሆኖ ስልጣንን በጀርባ የሚያሽከረክር ሰው ነበር። በ1940 ፕሬዝዳንት ሆኖ ተመረጠ። ነገር ግን በ1944 በምርጫ ተሸንፎ ወደ አሜሪካ ሄደ። ሆኖም መጋቢት 10 1952 አዲስ ምርጫ ሊካሄድ ጥቂት ወራት ሲቀሩት ባቲስታ ወታደራዊ መፈንቅለ መንግሥት በማድረግ ስልጣኑን በጉልበት ተቆጣጠረ። የባቲስታ ሁለተኛው የዘመነ መንግሥት እጅግ ጨካኝና ሙሰኛ ነበር። ማፊያዎችን ወደ ሀገር ውስጥ በማስገባት ከነሱ ጋር የጥቅም ተካፋይ ሆነ። ማንኛውንም አይነት የተቃዋሚ ድምፅ በፖሊስና በጸጥታ ኃይሎች በጭካኔ ያፍን፣ ያስገድል እና ያሰቃይ ነበር። ዴሞክራሲ ሙሉ በሙሉ ተቀበረ። አሜሪካ የባቲስታን መንግሥት ትደግፍ ነበር፣ ምክንያቱም የአሜሪካ ኩባንያዎችን ጥቅም ስለሚያስከብርላቸው። የኩባ ሕዝብ ትዕግሥቱ ተሟጠጠ። ሀገሪቱ በፈንጂ ላይ የተቀመጠች በርሜል ሆነች። የሚያስፈልገው ክብሪት መጫር ብቻ ነበር። ያንን ክብሪት የጫረው ደግሞ አንድ ወጣት ጠበቃ ነበር። ስሙ ፊዴል ካስትሮ ይባላል። ፊዴል ካስትሮ ወጣት፣ ካሪዝማቲክ የሆነ እና እጅግ አንደበተ ርቱዕ የሕግ ባለሙያ ነበር። የባቲስታን መፈንቅለ መንግሥት በሕግ ለመሞገት ሞክሮ ሳይሳካለት ሲቀር አምባገነኑን በኃይል ከመጣል ውጪ ሌላ አማራጭ እንደሌለ ተረዳ። ሐምሌ 26 ቀን 1953 ፊዴል ከወንድሙ ራውል ካስትሮና ከ160 ወጣት አብዮተኞች ጋር በመሆን በሳንቲያጎ ከተማ የሚገኘውን ሞንካዳ የጦር ሰፈር አጠቁ። ዓላማቸው የጦር መሳሪያ ዘርፈው ሕዝቡን ለማሳመጽ ነበር። ጥቃቱ ሙሉ በሙሉ ከሸፈ። ብዙዎቹ አብዮተኞች ተገደሉ ወይም ተማርከው በጭካኔ ተሰቃዩ። ፊዴል ተይዞ ፍርድ ቤት ቀረበ። በፍርድ ቤቱ ላይ የራሱን መከላከያ ሲያቀርብ የኩባን የፖለቲካና የኢኮኖሚ ችግሮች በግልጽ አብራራ። ንግግሩን ሲያጠቃልል የተናገረው ቃል በታሪክ ውስጥ ሲያስተጋባ ይኖራል። ፍረዱብኝ፣ ምንም አይደለም፣ ታሪክ ነፃ ያወጣኛል። ፊዴል የ15 ዓመት እስራት ተፈርዶበት ወደ ወህኒ ወረደ። ነገር ግን በሕዝብ ግፊት እና በባቲስታ ይቅርታ ከ2 ዓመት በኋላ ተለቆ ወደ ሜክሲኮ ተሰደደ። በሜክሲኮ ሳለ ፊዴል አብዮቱን በድጋሚ ለማደራጀት ይንቀሳቀስ ነበር። እዚያም ሕይወቱን ሙሉ በሙሉ የሚቀይር አንድ አርጀንቲናዊ ሐኪም አገኘ፣ ኤርኔስቶ ቼ ጉዌቫራ። ቼ የላቲን አሜሪካን ድህነት በዐይኑ ያየ፣ በጠንካራ የማርክሲስት ርዕዮተ ዓለም ያመነ እና ለአብዮት የተፈጠረ ሰው ነበር። ፊዴል፣ ራውል እና ቼ በመሆን የጁላይ 26 ንቅናቄ የሚባለውን የትጥቅ ትግል ቡድን መሠረቱ። በህዳር 1956 82 የሚሆኑ ታጋዮች ግራንማ በምትባል አንዲት አነስተኛና ያረጀች ጀልባ ተሳፍረው ከሜክሲኮ ወደ ኩባ ተጓዙ። ጉዞው እጅግ አስከፊ ነበር። ማዕበል አንገላታቸው። ጀልባዋ በጭነት ብዛት ልትሰምጥ ተቃረበች። በመጨረሻም ታኅሳስ 2 ኩባ የባህር ዳርቻ ላይ ሲደርሱ የባቲስታ ጦር እየጠበቃቸው ነበር። ከ82ቱ ታጋዮች በሕይወት ተርፈው ማምለጥ የቻሉት ፊዴል፣ ራውል እና ቼን ጨምሮ ወደ 12 የሚጠጉት ብቻ ነበሩ። እነዚህ ጥቂት ሰዎች ወደ ሲየራ ማየስትራ በተባለው ጥልቅ ተራራና ደን ውስጥ ገቡ። ሁሉም ነገር ያለቀለት ይመስል ነበር። ነገር ግን ታምር ተፈጠረ። ፊዴል ካስትሮ በተራራው ውስጥ ሆኖ የገበሬውን ልብ አሸነፈ። ለገበሬዎች መሬት እንደሚሰጥ ቃል ገባ። ሐኪም የነበረው ቼ ጉቬራ የታመሙትን ገበሬዎች ያክም ነበር። የባቲስታ ወታደሮች የቱንም ያህል በቦምብ ቢደበድቧቸውም ሊያጠፏቸው አልቻሉም።
የፊደል ጦር ከ12 ሰው በመነሳት ቀስ በቀስ አደገ። ሬዲዮ ሪቤልዴ የተባለ የድብቅ ሬዲዮ ጣቢያ በማቋቋም የባቲስታን ውሸት እያጋለጡ የሕዝቡን የትግል መንፈስ አነቃቁ። በከተሞች ውስጥ የሚንቀሳቀሱ ድብቅ አብዮተኞች እንደ ፍራንክ ፓይስ የመሳሰሉት ቦምብ በማፈንዳትና አድማ በማድረግ መንግሥትን አናውት። ወደ 1958 መጨረሻ ላይ የአብዮተኞቹ ጦር ከተራራው ወርዶ ወደ ከተሞች ማዝገም ጀመረ። ቼጉቬራና ካሚሎ ሲየንፉዌጎስ የተባሉት ጀነራሎች ጦሩን እየመሩ ወሳኝ ድሎችን ተቀዳጁ። ታኅሳስ 1958 ላይ ቼጉቬራ በሳንታ ክላራ ከተማ የባቲስታን የጦር መሳሪያ የጫነ ባቡር ከሐዲዱ በማስወጣትና በማውደም የመጨረሻውን የሞት ሽረት ምት ሰጠ። ባቲስታ ጦርነቱን መሸነፉን ሲረዳ ታኅሳስ 31 ቀን 1958 እኩለ ሌሊት ላይ የአዲስ ዓመት ዋዜማ በሚሊዮኖች የሚቆጠር ዶላር ይዞ አገር ጥሎ ሸሸ። ጥር 1 1959 ፊዴል ካስትሮ እና ጢማም ታጋዮቹ ባርቡዶስ በድል አድራጊነት ሃቫና ሲገቡ የኩባ ሕዝብ በደስታ አበደ። አብዮቱ አሸነፈ። የኩባ ታሪክም ሙሉ በሙሉ ተቀየረ። የአብዮቱ ማግስት በኩባ ከፍተኛ የተስፋና የለውጥ ዘመን ነበር። ፊደል ካስትሮ መንግሥቱን እንደተረከበ የገጠሩን ሕዝብ ሕይወት ለመቀየር ሰፋፊ ማሻሻያዎችን ጀመረ። የሀብታሞችንና የአሜሪካ ኩምፓኒያዎችን መሬት በመውረስ ለድሃ ገበሬዎች አከፋፈለ። የትምህርትና የጤና አገልግሎት በነፃ ለሁሉም ዜጋ እንዲዳረስ አደረገ። ሆኖም እነዚህ እርምጃዎች በተለይም የአሜሪካን ኩምፓኒያዎችን ያለ ካሳ መውረሱ የዋሽንግተንን ቁጣ ቀሰቀሰ። አሜሪካ በኩባ ላይ የኢኮኖሚ ማዕቀብ ኤምባርጎ መጣል ጀመረች። ፊዴል ካስትሮም ፊቱን ወደ አሜሪካ ዋነኛ ጠላት ወደ ሶቪየት ኅብረት አዞረ። ሶቪየቶች የኩባን ስኳር ለመግዛትና ነዳጅ ለማቅረብ ተስማሙ። አሜሪካ የካስትሮን መንግሥት ለመጣል ቆርጣ ተነሳች። የሲአይኤ ከኩባ የተሰደዱ የቀድሞ የባቲስታ ደጋፊዎችንና ሀብታሞችን በድብቅ ወታደራዊ ሥልጠና ሰጥቶ ካስትሮን እንዲገለብጡ ዕቅድ አወጣ። በሚያዝያ 1961 ወደ 1400 የሚጠጉ ስደተኛ ወታደሮች ቤይ ኦፍ ፒግስ ወይም ፕላያ ጊሮን በተባለ የኩባ የባህር ዳርቻ ላይ ወረራ ፈጸሙ። ሆኖም ፕሬዚዳንት ጆን ኤፍ ኬኔዲ የአሜሪካን ቀጥተኛ የአየር ድጋፍ ለመስጠት ፈቃደኛ ባለመሆናቸው እና የካስትሮ ጦር እጅግ የተደራጀ ስለነበር ወረራው በ72 ሰዓታት ውስጥ ሙሉ በሙሉ ከሸፈ። ይህ ክስተት ለአሜሪካ ትልቅ ውርደት ሲሆን የካስትሮን ተወዳጅነትና ሥልጣን ይበልጥ አጠናከረው። ከወረራው ማግስት ፊዴል ካስትሮ አብዮቱ ሶሻሊስታዊ መሆኑን በይፋ አወጀ። ነገሮች ወደ ከፋ ደረጃ የተሸጋገሩት በሚቀጥለው ዓመት በ1962 ነበር። የሶቪየት መሪ ኒኪታ ክሩሽቼቭ አሜሪካ በቱርክና ጣሊያን ያስቀመጠችውን የኒውክሌር ሚሳይል ለመበቀልና ኩባን ከተጨማሪ ወረራ ለመከላከል በማሰብ በኩባ ምድር ላይ ሚስጥራዊ የኒውክሌር ሚሳይሎችን መትከል ጀመረ። በጥቅምት 1962 የአሜሪካ የሰለላ አውሮፕላን ዩ2 እነዚህን ሚሳይሎች ፎቶግራፍ በማንሳት አጋለጠ። ይህ ክስተት የኩባ ሚሳይል ቀውስ በመባል ይታወቃል። ለ13 ቀናት ያህል ዓለም በኒውክሌር ጦርነት እሳት ልትጠፋ ጫፍ ደርሳ ነበር። አሜሪካ ኩባን በባህር ኃይል ከበበች፣ ብሎኬድ። ፊዴል ካስትሮ አሜሪካ ወረራ ከፈጸመች ሶቪየት ኅብረት በአሜሪካ ላይ የመጀመሪያውን የኒውክሌር ጥቃት እንድትፈጽም ለክሩሽቼቭ ደብዳቤ ጻፈ። በመጨረሻም ኬኔዲና ክሩሽቼቭ በድብቅ ተደራድረው ስምምነት ላይ ደረሱ። ሶቪየት ኅብረት ሚሳይሎቿን ከኩባ ስታወጣ፣ አሜሪካ በበኩሏ ኩባን ዳግም ላለመውረር ቃል ገባች። እንዲሁም በቱርክ ያሉትን ሚሳይሎች አነሳች። ይህ ስምምነት ካስትሮን እጅግ አስቆጣው። ምክንያቱም ውሳኔው የተላለፈው ኩባ ሳታውቅ በሁለቱ ኃያላን ሀገራት መካከል ብቻ በመሆኑ ነው። ሆኖም ኩባ የቀዝቃዛው ጦርነት ወሳኝ ተዋናይ ሆና ወጣች። ከዚህ ቀውስ በኋላ ባሉት 10 ዓመታት ኩባ የሶቪየት ኅብረት ታማኝ አጋር በመሆን ሰፊ የኢኮኖሚ ድጎማ ታገኝ ነበር።
ፊደል ካስትሮም አብዮቱን ወደ ውጭ መላክ ጀመረ። የኩባ ወታደሮች በአፍሪካ በተለይም በአንጎላና ኢትዮጵያ በመዝመት ታላቅ ወታደራዊ ሚና ተጫውተዋል። በአንጎላ የኩባ ጦር የደቡብ አፍሪካን የአፓርታይድ ሥርዓት ጦር በማሸነፍ ለናሚቢያ ነፃነት እና ለአፓርታይድ ውድቀት ትልቅ አስተዋጽኦ አድርጓል። ከዚህም ባሻገር ኩባ በሺዎች የሚቆጠሩ ሐኪሞችን ወደ ተለያዩ በማደግ ላይ ያሉ ሀገራት በመላክ የሕክምና ዲፕሎማሲዋን አጠናከረች። በሀገር ውስጥ ትምህርትና ጤና ፍጹም ነፃና ጥራት ያለው ቢሆንም የፖለቲካ ነፃነት ግን አልነበረም። ተቃዋሚዎች ይታሰራሉ። ፕሬስ በመንግሥት ቁጥጥር ስር ነበር። በ1980ዎቹ መገባደጃ ላይ የዓለም ፖለቲካዊ መልክዓ ምድር በከፍተኛ ሁኔታ መቀየር ጀመረ። የበርሊን ግንብ ፈረሰ። በምስራቅ አውሮፓ የነበሩት የኮሚዩኒስት መንግሥታት አንድ በአንድ ወደቁ። እናም በ1991 ከማንም በላይ ለማመን የሚከብደው ነገር ተፈጠረ። የሶቪየት ኅብረት ሙሉ በሙሉ ፈረሰች። ይህ ለኩባ ሞት እንደማለት ነበር። ኩባ 80 በመቶ የሚሆነውን የውጭ ንግዷን እና የነዳጅ አቅርቦቷን የምታገኘው ከሶቪየት ኅብረት ነበር። በአንድ ጀንበር የኩባ ኢኮኖሚ ተንኮታኮተ። ይህ አስከፊ ጊዜ በኩባ ታሪክ ልዩ ዘመን በመባል ይታወቃል። የዚህ ዘመን መከራ በቃላት ለመግለጽ ይከብዳል። ነዳጅ በመጥፋቱ ምክንያት ትራንስፖርት ሙሉ በሙሉ ቆመ። መንግሥት በሚሊዮን የሚቆጠሩ ብስክሌቶችን ከቻይና በማስመጣት ሕዝቡ በብስክሌት እንዲንቀሳቀስ አደረገ። ኤሌክትሪክ በቀን ለ16 ሰዓታት ያህል ይጠፋ ነበር። ፋብሪካዎች ተዘጉ። ትራክተሮች ነዳጅ አጥተው ሲቆሙ ገበሬዎች ወደ በሬ እርሻ ተመለሱ። ከሁሉ የከፋው ግን ረሃቡ ነበር። የኩባውያን የቀን የካሎሪ ፍጆታ በግማሽ ቀንሷል። ሥጋ፣ እንቁላል እና ወተት ቅንጦት ሆኑ። ሰዎች በረሃብ ምክንያት ያገኙትን ማንኛውንም ነገር የድመት ሥጋን ጨምሮ ለመመገብ ተገደዱ። አብዛኛው የኩባ ሕዝብ ከፍተኛ የሆነ የክብደት መቀነስ አጋጠመው። አሜሪካ በበኩሏ የካስትሮ መንግሥት ይወድቃል ብላ ተስፋ በማድረግ ማዕቀቡን በቶሪቼሊ እና ሄልምስበርተን ሕጎች ይበልጥ አጠበቀችው። በ1994 በረሃብና በተስፋ መቁረጥ የተገፋፋው ሕዝብ በሃቫና የባህር ዳርቻ ማሌኮል ላይ ለመጀመሪያ ጊዜ ጸረ መንግሥት ሰልፍ አደረገ። ፊደል ካስትሮ ወዲያውኑ አንድ ስትራቴጂካዊ ውሳኔ አስተላለፈ። መሄድ የሚፈልግ ማንኛውም ሰው ከሀገር መውጣት ይችላል። ይህን ተከትሎ ከ35,000 በላይ የሚሆኑ ኩባውያን በራሳቸው በሰሩት የተበላሸ ጀልባ፣ ጎማ እና ጣውላ ላይ ተሳፍረው አዞና ሻርክ በሞላበት የፍሎሪዳ ባህር ላይ ሞታቸውን አደጋ ላይ ጥለው ወደ አሜሪካ ተሰደዱ። ይህ የባልሴሮስ ቀውስ በመባል ይታወቃል። ብዙዎች ባህር ውስጥ ሰምጠው ሞቱ። የተረፉት አሜሪካ ገቡ። መንግሥቱን ከውድቀት ለማዳን ፊደል ካስትሮ ያልታሰቡ የካፒታሊስት እርምጃዎችን መውሰድ ግድ ሆነበት። የውጭ ቱሪዝምን በስፋት ፈቀደ። የአሜሪካን ዶላር ሕጋዊ ያደረገ። ይህም ቀደም ሲል ለዶላር መያዝ እስራት ያስቀጣ ነበር እና አነስተኛ የውጭ ኢንቨስትመንቶችን ጋበዘ። ቱሪዝም የኩባን ኢኮኖሚ ከሞት አፋፍ መለሰው። በአውሮፓውያንና ካናዳውያን ቱሪስቶች አማካኝነት ዶላር ወደ ሀገር ውስጥ መግባት ጀመረ። የኩባ ሕዝብ በማይታመን ሁኔታ በመቋቋም ይህንን የጨለማ ዘመን ተሻገረ። አብዮቱ አልወደቅም፣ ነገር ግን ኩባ ለዘላለም ተቀይራ ነበር። የሶሻሊዝም እኩልነት ፈርሶ ዶላር ባለውና በሌለው፣ ቱሪዝም ውስጥ በሚሠራውና በመንግሥት ሠራተኛው መካከል አዲስ የሀብት ልዩነት ተፈጠረ። በ2000ዎቹ መጀመሪያ ላይ የቬኔዙዌላው ፕሬዚዳንት ሁጎ ቻቬዝ ሥልጣን መያዝ ለኩባ አዲስ ሕይወት ሰጣች። ቬኔዙዌላ ርካሽ ነዳጅ ለኩባ ስታቀርብ፣ ኩባ በበኩሏ በሺዎች የሚቆጠሩ ሐኪሞችን ወደ ቬኔዙዌላ ላከች። ይሁን እንጂ የዘመናት ሸክምና የተፈጥሮ ሕግ የፊዴል ካስትሮን ጤና አጎደለው። በ2006 ፊዴል በጠና ታሞ ሥልጣኑን ለወንድሙ ለራውል ካስትሮ በጊዜያዊነት አስተላለፈ። በ2008 ደግሞ ሙሉ በሙሉ ከሥልጣን ወረደ። ፊዴል ካስትሮ በ2016 በ90 ዓመቱ ከዚህ ዓለም በሞት ተለየ።
ራውል ካስትሮ ስልጣን እንደያዘ የተወሰኑ የኢኮኖሚ ማሻሻያዎችን አደረገ። ኩባውያን የሞባይል ስልክ እንዲገዙ፣ መኪናና ቤት እንዲገዙና እንዲሸጡ ተፈቀደላቸው። ከሁሉም በላይ ኩዌንታ ፕሮፒስታስ የሚባሉ የግል አነስተኛ ንግዶችን እንደ ሬስቶራንት፣ የፀጉር ቤት፣ የታክሲ አገልግሎት እንዲከፍቱ ተፈቀደ። በ2014 መገባደጃ ላይ ዓለምን ያስገረመ ዜና ተሰማ። የዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማና ራውል ካስትሮ ከ50 ዓመታት በላይ የዘለቀውን የጠላትነት ግንኙነት በማቆም ዲፕሎማሲያዊ ግንኙነት እንደሚጀምሩ አወጁ። በ2016 ኦባማ በሃቫና ታሪካዊ ጉብኝት አደረጉ። በኩባ ጎዳናዎች ላይ የተስፋ ድባብ ነፈሰ። የአሜሪካ ቱሪስቶች ወደ ኩባ ጎረፉ። ታዋቂው የሮክ ባንድ ሮሊንግ ስቶንስ ሃቫና ውስጥ ከግማሽ ሚሊዮን በላይ ሕዝብ በተገኘበት ነፃ ኮንሰርት አቀረበ። ሁሉም ነገር ወደ በጎ የሚቀየር ይመስል ነበር። ነገር ግን ይህ የጫጉላ ሽርሽር አጭር ነበር። ዶናልድ ትራምፕ የአሜሪካ ፕሬዚዳንት ሆነው ሲመረጡ የኦባማን ፖሊሲ በመቀልበስ ማዕቀቡን ከበፊቱ በበለጠ አጠበቁት። ከዚያም በ2020 የኮቪድ-19 ወረርሽኝ መጣ። የኩባ የጀርባ አጥንት የሆነው ቱሪዝም ሙሉ በሙሉ ቆመ። ኢኮኖሚው አሽቆለቆለ። ከዚህም ጋር ተያይዞ በ2018 ስልጣን የተረከቡት አዲሱ የኩባ ፕሬዚዳንት ከካስትሮ ቤተሰብ ውጭ የመጀመሪያው መሪ ሚጌል ዲያስ ካኔል የኢኮኖሚውን ቀውስ በሚገባ መቆጣጠር አልቻሉም። የዋጋ ግሽበት፣ የምግብ እጥረት እና የመድኃኒት እጥረት ሕዝቡን አሰቃየው። ይህ ብሶት በሐምሌ 11 ቀን 2021 J11 በመባል በሚታወቀው ታሪካዊ ክስተት ፈነዳ። ኢንተርኔት በኩባ በስፋት መግባት መጀመሩን ተከትሎ ወጣቶች በማኅበራዊ ሚዲያ ተደራጅተው በመላው የኩባ ከተሞች ታይቶ የማይታወቅ ግዙፍ ጸረ መንግሥት ሰላማዊ ሰልፍ አደረጉ። ነፃነት እና እናት ሀገር እና ሕይወት የሚሉ መፈክሮች አስተጋቡ። መንግሥት ሰልፉን በኃይል በመበተን በመቶዎች የሚቆጠሩ ሰልፈኞችን ለረጅም ዓመታት እስራት ዳረገ። ዛሬ ኩባ እጅግ ፈታኝ በሆነ መስቀለኛ መንገድ ላይ ትገኛለች። በመቶ ሺዎች የሚቆጠሩ ወጣት ኩባውያን በተስፋ መቁረጥ ሀገራቸውን ጥለው ወደ ኒካራጓ፣ ሜክሲኮ እና በመጨረሻም ወደ አሜሪካ በመሰደድ ላይ ናቸው። ይህ በታሪኳ ትልቁ የስደት ማዕበል ነው። የኤሌክትሪክ መቆራረጥ፣ የምግብ ወረፋ እና የውጭ ምንዛሪ እጥረት የዕለት ተዕለት ኑሮ ገጽታዎች ሆነዋል። ቢሆንም ግን የኩባ ሕዝብ መንፈስ አሁንም አልተሰበረም። ኩባ አሁንም የዓለም ምርጥ ሲጋራና ራም የምታመርት፣ በሙዚቃዋና በሳልሳ ዳንሷ የዓለምን ልብ የምታሞቅ እና ከምንም ነገር ፈጥራ የመኖር ድንቅ ችሎታ ያላት አገር ናት። የጥንቶቹ ታይኖዎች ሰላማዊ መንፈስ፣ የሃትዌይ ጀግንነት፣ በአፍሪቃውያን ደም የተጻፈው የመቋቋም ባህል፣ የሆዜ ማርቲ ራዕይ እና የካስትሮ አብዮታዊ ጽናት፣ እነዚህ ሁሉ ተዋህደው የኩባን ማንነት ፈጥረዋል። የኩባ ታሪክ የትውልዶች ቅብብሎሽ ነው። አሁንም ያልተቋጨ እና ወደፊትም የራሷን ዕጣ ፈንታ በራሷ ለመወሰን የምታደርገው ትግል የሚቀጥል ይሆናል።